እግዚአብሔር በዚህ ቦታ ላይ ጌታ እግዚአብሔር ሆይ ስምህን ልንጠራ መንፈስህን ልንካፈል ቃልህን እግዚአብሔር ሆይ እንደ መልህቅ እንደ ህይወት መልህቅ እግዚአብሔር በነፍሳችን ላይ ልትጥል ጌታ እግዚአብሔር ሆይ ከደነዘዝንበት ጌታ እግዚአብሔር ከወደቅንበት ካልታዘዝንበት ተመልሰን ጌታ እግዚአብሔር አባት ሆይ እነሆ እግዚአብሔር ወደ አንተ መንፈስ ወደ አንተ ቃል ወደ አንተ ማንነት የሚመልሰው የመንፈስ ቃል የሚመልሰው እግዚአብሔር ሆይ ኃይል በመካከላችን እንዲወርድ በዚህ ምሽት በዚህ ሰዓት እግዚአብሔር አባት ሆይ እርዳታ እንዲመጣልን በጌታ በኢየሱስ ስም እንጸልያለን በጌታ በኢየሱስ ስም እንጸልያለን ጉልበታችን እንደገና እንዲታደስ እይታችን እንደገና እንዲታደስ እግዚአብሔር አባት ሆይ እነሆ ብልቶቻችን ከናፍርቶቻችን እንደገና እንዲቀደሱ የሰራዊት ጌታ እግዚአብሔር አባት ሆይ አንተ ሁሉን ታያለህ አንተ ሁሉን ትመለከታለህና እግዚአብሔር ሆይ ሕያው መስዋዕት እንድናደርግ ሰውነታችንን ጌታ እግዚአብሔር ባልቻልንበት ነገር ሁሉ ያንተ ረድኤትና ያንተ መንፈስ በዚህ ጉባኤ ለኔና ለእግዚአብሔር ሆይ ለወንድሞቼ ለዚህ ቤተክርስቲያን አገልጋዮች ሁሉ የሚረዳው መንፈስ የሚያግዘው መንፈስ እግዚአብሔር አባት ሆይ እነሆ ሰዓት ልትመጣ ነውና እግዚአብሔር አባት ሆይ የተቀደሰ መሰዊያን እንድንሰራ ዛሬ ምሽት እነሆ እግዚአብሔር ሆይ እንድትረዳን የሰማይ አምላክ እግዚአብሔር ሆይ እንድታግዘን ጌታ እግዚአብሔር ሆይ እንጠይቅሃለን እህቶቼ ይጠይቁሃል ወንድሞቼ ይጠይቁሃል እኔ እጠይቅሃለሁ ፓስተሮች ይጠይቁሃል እግዚአብሔር ሆይ ዘማሪዎች ይጠይቁሃል እግዚአብሔር ሆይ ኳይሮች ይጠይቁሃል ጌታ እግዚአብሔር አባት ሆይ የልጆች አስተማሪዎች ይጠይቁሃል ሽማግሌዎች ይጠይቁሃል ግሬስ ቤተክርስቲያን ትጠይቅሃለች የሰራዊት ጌታ እግዚአብሔር አባት ሆይ እነሆ እግዚአብሔር ቀድሰን እንደገና መሰዊያ እንድንሰራ እንድንታዘዝልህ ልባችን በዘይት እንድትነካው በኢየሱስ ስም በዚህ ምሽት እነሆ አለንና እርዳን ኦ ሃሌሉያ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም አቤቱ እግዚአብሔር አባት ሆይ ከደከምንበት ከሰነፍንበት ከወደቅንበት እግዚአብሔር ከደነዘዝንበት ጌታ እግዚአብሔር አባት ሆይ ከፈዘዝንበት ሁሉ እንድትመልሰን እንጸልያለሁ በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን ስም የተባረከ ይሁን እግዚአብሔር ሆይ ስም የተባረከ ይሁን ሰማያት በእኛ ላይ ይከፈቱ የጨለማው ኃይላት ስልጣናት በክርስቶስ ኢየሱስ ስም የታሰሩ ናቸው በጌታ በኢየሱስ ስም በዚህ ምሽት የታሰሩ ናቸው እግዚአብሔር እሳቱን ይጥላልና እኛም እንነሳለን መሰዊያችንን ይዘን እነሆ ሃሌሉያ እሳቱን እናቀጣጥላለንና ጠላቴ ሆይ እድል ፋንታ የለሽም ሃሌሉያ ጠላቴ ሆይ በዚህ ህዝብ ላይና በዚህ ቤተክርስቲያን ላይ እድል ፋንታ የለህም ኢየሱስ ጌታ ነው እንነሳለን እንበረታለን እንደገና ለእግዚአብሔር መሰዊያ ልንሰራ እንዘጋጃለን እንቀደሳለን እንሰማዋለን እንታዘዛለን የሽታ መንፈስ በእኛ ላይ ይመጣል አሜን በኢየሱስ ስም አሜን ውጭ በሉ ጌታ ኢየሱስ ይባርካችሁ ሃሌሉያ ክብር ለእግዚአብሔር እና ምንድነው አብራችሁ ላወራ የፈለኩት መታዘዝ ከመሰዋት ማዳመጥም ምንድነው የአብርሃም በግ ስብ ከማቅረብ ይበልጣል ይላል እና በመታዘዝ ውስጥ እግዚአብሔር አምላክ እጅግ ብዙ በረከት አለ እግዚአብሔርን ስንታዘዘው ብዙ ጊዜ እሳት ብለናል ፋየር ብለናል መንፈስህን በኃይል ላክልን ብለናል ብዙ ነገር የፈውስ የመገለጥ ብዙ ነገር ጸልየናል እነኚህ ሁሉ ግን የሚመጡት ኢየሱስ ጌታ ነው በተቀደሰ መሰዊያ በዛ አንድ ሰው አንድ ሴት አንድ ወንድ እግዚአብሔር ከዚህ ጉባኤ ካገኘ ያ ደግሞ መሰዊያ ያ እሳት የሚቀጣጠል ነው ወገኖች ሆይ ኢየሱስ ጌታ ነው ልክ ጫካ ላይ አንድ እሳት ስትጥሉ ጫካውን ሁሉ እንደሚያቀጣጥል አንድ የተሰራ መሰዊያ በዚህ ቤት ካለ ኢየሱስ ጌታ ነው አንድ የተሰራች ሴት ካለች አንድ መሰዊያውን የሰራ አንድ ወንድ ካለ ወገኖች ሆይ ለኛ ሁሉ የሚተርፍ የእግዚአብሔርን ቅባት የሚያመጣ ረድኤት ይዞ መምጣት ይችላል ኢየሱስ ጌታ ነው አልሰለቻችሁም ድንዛዜው አልሰለቻችሁም መመላለሱ አልሰለቻችሁም
ነገር ግን እግዚአብሔር አምላክ በዚህ በተሰዋ በዚህ በተቀደሰ መሰዊያ ላይ ሲመጣ ለውጥ ይመጣል። ሲመጣ በረከት ይመጣል። ሲመጣ ፍሬ ይበዛል። ሲመጣ ቦታ አይገኝም። ሲመጣ ልዩ ነው የሚሆነው። ኢየሱስ ጌታ ነው። ስለዚህ መሰዊያን እግዚአብሔር እንድናዘጋጅለት እግዚአብሔር ይፈልጋል። ይሄም ደግሞ ምንድነው? በመጀመሪያ ከዘፍጥረት የአባቶቻችንን ስታዩ ስለመታዘዝ ነው። ዛሬ ጥቂት ነገር የምናገረው እግዚአብሔር አምላክ በዘፍጥረት 13 ላይ 14 15 ሄዳችሁ ስታዩ ያንድ የአብርሃምን ታሪክ ነው የሚናገረው። እና እግዚአብሔር አምላክ ለአብርሃም መጣና ጊዜ ስለሌለ ማናነበው ከቆሮንቶስ 2:10 ጋር ስለሚገናልኝ ማለት ነው። እና እግዚአብሔር አምላክ መጣና በኡር ሳለ በአባቶቹ ምድር ሳለ እንደዚህ ያለው ተለይተ እኔ ወደ ማሳይህ ወደዚያ ውጣልኝ አለው። እግዚአብሔር ተናገረው። እግዚአብሔር ለተናገረው ነገር ወደ ግራ ወደ ቀኝ ሳይል ይሄ ሰው ወገኖች ሆይ ምን ይላል? ወጣ ይላል። ግን ከመውጣቱ በፊት አብርሃም ምን አደረገ? ወጣና ሎጥን ይዞ ያገኛቸውን ከብቶችና ሰዎች ይዞ ወጣ ይላል እዛ መጽሐፍ ላይ ስታነቡት። እና ወጣ እግዚአብሔር ወደ አሳየው ምድር ሄደ። የሚኖርበትን የሞቀበትን ቦታ ደስ የሚያሰኝበትን ቦታ በጣም በቃ ፌስቲቫል የሆነ ጌት ቱጌዘር ያለበት የሚጠያይቅበት መንደር ትቶ አንዱ እግዚአብሔር አምላክ የተናገረውን ሰምቶ እግዚአብሔር አምላክ መሆኑን በቃ ተረድቶ ወጣ ይላል። አምኖ ወጣ ይላል። ወገኖች ሆይ ኢየሱስ ጌታ ነው። እና በቃ ታዞ ከወጣ በኋላ እግዚአብሔር እንደዚህ ያለው ታዘኸኛልና ለበረከት አደርግሃለሁ አለ፣ እባርክሃለሁ አለ። እግዚአብሔር ለተገለጠለት ለእግዚአብሔር መሰዊያ ሲሰራ ታያላችሁ። እና ሄዶ ግን አንድ ጊዜ በሱና አብሮት በወጣ በሎጥ መካከል ጥል ሆነ ይላል። እግዚአብሔር አንዳንድ ጊዜ ከችግር እንድንወጣ ወደ እርሱ ሐሳብ እንድንመጣ ሌላ ችግር ያመጣብናል። እሱም ለበጎ ነው። ክብር ለእግዚአብሔር። ከዛ በኋላ ቋንቋቸው ከተደባለቀ በኋላ ከተለያዩ በኋላ እግዚአብሔር እንደገና ነገረው፣ እባርክሃለሁ አለው። እግዚአብሔር ተገለጠለት። ከዛ በኋላ መንገዱን ስታዩ የአብርሃም መንገድ በጣም በቤቱ ያለው በረከት፣ በቤቱ ያለው ብርታት ሎጥን እንኳን ከጠላቶቹ እስከ ለማስመለጥ ብዙ ብርቱ የሆነ ሰራዊት ነበረው። ኢየሱስ ጌታ ነው። አሁንም እየሄደ እያለ አብርሃም ወገኖች ፍጹም የታዘዘ አብርሃም እንደገና ተስፋው ዘገየበት። አንዳንድ ጊዜ ነገሮቻችን ሲዘገዩ፣ ሁኔታዎቻችን ሲዘገዩ እግዚአብሔር የተናገረን ረስተን እንሄዳለን። ወዴት ገባ ይላል? ወደ አጋር ጋር ገባ ይላል። ምዕራፍ 17 ላይ መጣና እግዚአብሔር እንደዚህ ፍጹም ሁን እንጂ አብርሃም ፍጹም ሁን፣ እኔ ካልኩ መስመር ወጥተሃል አለው። ወገኖች ዛሬ እግዚአብሔር ምን እያንዳንዳችንን ቼክ ሊያደርገን ነው። መጽሐፍ ሲናገር እናንተ የሕያው ምንድናችሁ ይላል? አምላክ ቤተ መቅደስ ናችሁ አይደል? እና ይሄን ሕያው የሆነ ቤተ መቅደስ ደግሞ ምን መሆን አለበት? ንጹህ መሆን አለበት ነው። ስለዚህ ዛሬ ራሳችንን ቼክ እንድናደርግ ነው ጥቂት ነገር እየላቸው የመጣሁት። በመንገዶቻችን ስንሄድ፣ በውሎቻችን ስንሄድ፣ በሳምንቶቻችን ስንሄድ ወገኖች ሆይ በአለን ህብረት እግዚአብሔር ባስቀመጠን በግሬስ እንኳን ስንገናኝ የሁድ ክርስቲያን ብቻ ነን ወገኖች ሆይ እንደ ቤተሰብ አንተያይም። እግዚአብሔር አምላክ ለብዙ ሊመነዝረን ለብዙ ቸር ሊያደርገን እግዚአብሔር መታዘዝን በእኛ መካከል ሊያመጣ እግዚአብሔር ይፈልጋል። ይሄ መታዘዝ ደግሞ ብዙ በረከቶች አሉት ወገኖች ሆይ ኢየሱስ ጌታ ነው። እግዚአብሔር ሲታዘዝ ምንድነው የሚሆነው ብላችሁ ሰው እግዚአብሔርን ሲታዘዝ በመጀመሪያ የእግዚአብሔር መንፈስ ህልውናው ይወርሰዋል። ኢየሱስ ጌታ ነው። ክብር ለእግዚአብሔር። ስለዚህ በህልውናው የተወረሰ ሰው ወገኖች ሆይ በጥላቻ ውስጥ አይሆንም። ወገኖች ሆይ በክፋት ውስጥ አይሆንም። ወገኖች ሆይ በኃጢአት ውስጥ አይሆንም። ወገኖች ሆይ በስውር ኃጢአት አይሆንም። መንፈስ ቅዱስን አያስከፋም። ለምን? የእግዚአብሔር መንፈስ በሱ ላይ ያለና ነው። የእግዚአብሔር መንፈስ በሱ ላይ ስላለ የቆረጠ ነው። አብርሃም ይሄንን ሰው ስታዩት የእግዚአብሔር መንፈስ ከሱ ጋር ነበርና እንደው ቼክ ሊያደርገው አሁን መጣና ይሄ ሰው ከዛ ውጣ አልኩት። እንደገና በምድረ በዳ ሲሄድ ሁሉ ሲያምነኝ ነበር። አሁን ከአጋር ጋርም እንደዚህ
ያ ሁሉ ሆኖ ከእንደገና ተመልሶ ከሚስቱ ጋር ይስሐቅ ተወለደ። ይስሐቅንም ስጠኛለው እግዚአብሔር መጥቶ ቼክ ሊያደርገው እንደገና እግዚአብሔርን እስከ ፍጹም እስከ መጨረሻው ታዘዘ ይላል። አብርሃም ሆይ አታድርገው፣ ቢላውን ባንተ ላይ አታንስ፣ ፍጹም ለታዘዝከኝ። ይሄ አብርሃምን ስታው ወገኖች ሆይ የአንድ ሰው በረከት ነው። ግን ለኔሽን የሚሆን በእናንተ ላይ መታዘዝ ሲመጣ ወገኖች ሆይ የሚሆነው አንድ ነገር ነው። ለጎረቤታችሁ የሚሆነው ለአገራችሁ፣ ለቤተ ክርስቲያን፣ ለትውልዳችሁ በረከት ነው የምትሆኑት። ለምን ሲባል የእግዚአብሔር አገዛዝ፣ የእግዚአብሔር መንግስት፣ የእግዚአብሔር ህልውና፣ የእግዚአብሔር መንፈስ ከእናንተ ጋር አለ። ማለት ምን ማለት ነው? በዚህ በክፉ ዓለም ውስጥ በክፉ ኪንግደም ውስጥ የእግዚአብሔር መንፈስ የእግዚአብሔር አገዛዝ ማንነት በእናንተ ውስጥ አለ ማለት ነው። በዛ ያ ካለ ምንድነው በእናንተ ዙሪያ ክፉ ሊሰራ አይችልም ማለት ነው። ኢየሱስ ጌታ ነው። ሳትገስጹት መንግስቱ በእናንተ ላይ ስላለ ኦርዴን ያደርጋል። በቃ ኢየሱስ ጌታ፣ ክብር ለእግዚአብሔር ይሁን። አንድ መንግስት እንኳን በዚህ ጋር ሲያልፍ ወገኖች በሮች ይዘጋሉ፣ ሁኔታዎች ይዘጋል። ኢየሱስ ጌታ ለምን ሲባል ባለስልጣን ሲያልፍ ነው። ማንም ዝውር ሊል አይችልም። ምድራዊ መንግስት እንኳን ምድራዊ ፕሬዝዳንት ሲያልፍ ነገሮች ይዘጋጋሉ፣ በሩ መንገዱ ሁሉ ይዘጋጋል። ወገኖች ሆይ እኛ የሕያው የእግዚአብሔር መንግስት አምባሳደሮች ነን። መንግስቱ በእኛ ውስጥ ያለ ኢየሱስ ጌታ፣ ክብር ለእግዚአብሔር። ስለዚህ ይሄ መንግስት አገዛዝ ግን የሚመጣው እግዚአብሔርን ሰው ቤተክርስቲያን ስትታዘዝ ነው። ሃሌሉያ። ስለዚህ አንድ 8 ነገሮች አሉ በበረከት ውስጥ የሚመጡ ነገሮች። ኢየሱስ ጌታ ነው። በመታዘዝ ውስጥ የሚመጡ በጣም ብዙ ናቸው። እኔ ግን እናንተ እስከ 20 እስከ 30 ልትሉ ትችላላችሁ። ብሌሲንግ አለው እግዚአብሔርን ስን ብሌሲንግ አለው፣ ፌቨር አለው፣ ሂሊንግ አለው፣ ፕሮስፔሪቲ አለው፣ ዲሊቨረንስ አለው፣ ሚራክልስ አለው። ይሄ ምንድነው? ምን ለማለት ነው? የምታውቁት ነው። ብሌሲንግ በረከት አለው። እየባረኩ ባርካለሁ። አብርሃም ታዘኸኛል አይደል? እየባረኩ ባርካለሁ። በረከቱ ደግሞ ላንተ ለትውልድ ሁሉ ነው። እነሆ ያንተን በረከት ሊቆጥር የሚችል ካለ በወንዝ ማዶ በወንዝ ዳር ያለውን አሸዋ ሊቆጥር የሚችል ሰው ካለ እንዲሁ በረከት እንዲህ የበዛ ነው አለው። ለምን? ቢኮዝ አንተ እኔን ተከትለኸኛልና የምልህን ሰምተሃል፣ አዳምጠሃል። ኦ ሃሌሉያ፣ ክብር ለእግዚአብሔር። ሞገስ አለው በጠላት ፊት ሞገስ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ዳዊት ብላቴናውን ስታው እግዚአብሔርን የሚታዘዝ ብላቴና ነው። ወገኖች ሆይ ከልጅነቱ ጀምሮ ከእግዚአብሔር መንፈስ ጋር ኢንተራክት ያደረገ እግዚአብሔርን የሚሰማ ዳዊት እንደው ምን ያህል መጽሐፍ ሲናገር የእግዚአብሔርን ሐሳብ ልብ በቃ ያዳመጠ ስለ ጠላቱ እንኳን የማይበቀል ታውቃላችሁ። ሳኦልን በጫካ ውስጥ አግኝቶ ወታደሮቹ ምን አሉት? ክብር ለእግዚአብሔር ይሁን። እነሆ ጠላትን በእጅ እግዚአብሔር ዛሬ አሳልፎ ሰጥቷልና እነሆ እዚሁ ጫካ ውስጥ በእጁ ነበረ እግዚአብሔር የቀባውን አለ። ኢየሱስ ጌታ። እኔ ብሆን አንተ ብትሆን ምን ነበር? አንዴ ይሄማ ቀኑ ነው፣ እኔ የምነክስበት ነው። ስለዚህ እዚሁ ማስቀረት ነው የምንለው አይደለም እንዴ? ግን ዳዊት በእጁ ላይ ጠላቱን አግኝቶ ጠላቴን እግዚአብሔር ይበቀላል። ሃሌሉያ። ቅድም ስትለው ነበር እግሬን አወጣለሁ አልክ። ዳዊት ታዘዘ፣ በእግዚአብሔር ሞገስ አገኘ። ወገኖች ሆይ ሰው ሁሉ የፈራውን ጎልያድ የእስራኤል ምድር ሁሉ ነውጥ የሆነበትን ይሄ ብላቴና በንጉሱ ፊት በጀነራሎቹ አንድ ብላቴና አለ። አረ እንኳን እንግዳው ነው ይሄንን ጎልያድማ አለውና መታው። ፌቨር አለው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስንቱን ልግለጠው እንግዲህ። ክብር ለኢየሱስ ይሁን። ፈውስ አለው። ሃሌሉያ። ፈውስ አለው። መታዘዝ ፈውስ አለው። ሂሊንግ አለው። ኔሽን ትውልድ ከእርግማን ይፈወሳል። ዲሊቨራንስ አለው ወገኖች፣ ነፃ መውጣት። የእስራኤልን ሕዝብ ስታው ከግብፅ በባርነት ሆኖ ሳለ ሙሴ የሚባል እግዚአብሔር ሰው እግዚአብሔርን የሚሰማ የሚታዘዝ ወገኖች ሆይ ትውልድን ይዞ ወጣ። እግዚአብሔር ግን በጣም በሚገርም ሁኔታ እዛ ቦታ ላይ ከዚህ ርዕስ ጋር እንደው ላገናኘው ብዬ ብል
ያ ሁሉ ትውልድ ከግብፅ ወጥቶ እግዚአብሔር ወደ አሳየው ከነዓን ሲሄድ የግብፅ ሽንኩርት ጣመው ይላል እንትን አለው። የታለ እግዚአብሔር አምላክ አዘነ ይላል። እንደዚህ ያለው ለሙሴ እነሱ የተመኙት የተናገርኩት ከነዓን ነው አይደለ? የገባሁላቸው ተስፋ ቃል ከነዓን ነው ይወርሳሉ። እኔ ግን ከነሱ ጋር አልወጣም አለው። ሙሴ አንተ ካልወጣህ አለው፣ አንተ ካልወጣህ ምን ያደርግልናል ከነዓን? ከነዓን አንተ ከሌለህበት ምን ዋጋ አለው ብሎ ሲለምን ታያላችሁ። ኢየሱስ ጌታ ነው። ነፃ መውጣት አለው። የእግዚአብሔር መንፈስ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል ሲኖረው ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ያድናል። ስለዚህ በመታዘዝ ውስጥ ሶስት ደግሞ ትልልቅ የሆኑ ነገሮችን ብናይ ከዛ ወደ ስብከቴ ደግሞ ገባለሁ። ክብር ለእግዚአብሔር ለአምላካችን ለኢየሱስ ክርስቶስ ይሁን። ሃሌሉያ። ኢየሱስ ያድናል። እግዚአብሔርን ስንታመነው ወይንም ደግሞ ማነው ስንታዘዘው ሶስት ነገሮች ይሆናሉ በህይወታችን። እግዚአብሔርን ስንታዘዘው የእግዚአብሔርን ወዳጅነት ከምን ጊዜውም በላይ ስትሮንግ የሆነ የጠበቀ ሪሌሽንሺፕ ይኖረናል። እግዚአብሔርን ስታው አብርሃምን ስታው ሙሴን ስታው ታላላቅ የእግዚአብሔር ሰዎች ስታው ወዳጅ ተብለዋል። የእግዚአብሔር ወዳጅ ለምንድነው የተባሉት ብላችሁ ስታዩ ይታዘዙ ነበር ቃሉ። ትልቁ ነገር በክርስትና እኔ ሳስብ ምናልባት ልታርሙ ይችላላችሁ። በክርስትና ትልቁ ነገር በእግዚአብሔር ልጆች ትልቁ ነገር መታዘዝ ነው። ትልቁ ቁልፍ ነገር በመታዘዝ ውስጥ አምልኮ አለ። በመታዘዝ ውስጥ እንደ ቅድም እንዳልኳችሁ ፈውስ አለ። በመታዘዝ ውስጥ ሐሴት አለ። ግን ትልቁ ነገር መታዘዝ ነው። ጌታ ኢየሱስ ክርስቶስ እስከ መጨረሻው ታዘዘ ይላል። ስለዚህም ስለታዘዘ ከስሞች ሁሉ በላይ ስም ሰጠው ይላል። ክብር ለእግዚአብሔር። እና ትልቁ መታዘዝ ውስጥ ነው። እኔ ዛሬ እታዘዛለሁ ወይ? አንተ ትታዘዛለህ ወይ? አንቺ ትታዘዣለሽ ወይ? እንዴት ነን ዛሬ? እግዚአብሔር እሳት ሊጥል ነው። ሳምንቶቻችንና ወሮቻችንን ውሎችን ምን ይመስላል? ልባችን ወንድሜን እህቴን ካልወደድኩኝ በቃ ማለት መፈወስ አለብን። እውነቴን ነው የምላችሁ፣ መፈወስ አለብን። ቤተክርስቲያን መፈወስ አለባት። አሁን በቤተክርስቲያን ውስጥ ትልቁ ነገር ወገኖች ሆይ አብረን ክርስቲያኖች ምንድነው አብሮ ያወራሉ፣ ሰላም ስንለያይ አንዱን አንዱ የሚመታ ነው ያለው፣ አንዱን አንዱ የሚወጋ ነው ያለው። ይሄ መሆን የለበትም። እግዚአብሔር ይመዝናል። እውነቴን እኮ ኢየሱስ ጌታ መፈወስ አለብን። አንድ ሰው ሲሰብክ ምን አለ? ድሮ ኦርቶዶክስ ቸርች የሰማሁትን ሐረር የኛ ኑሮ እንደ አህዮች ነው። አብረው ሳር ይበሉና ዞር ሲሉ ይራገጣሉ፣ ይረሱታል ሳር መብላታቸውን ሲል ሰማሁት አንድ ቀን። ድሮ እኔ ጴንጤም አልነበር ከዛን ጊዜ። እና አሁን የእውነቴን ነው መፈወስ አለብኝ። እሳት እንፈልጋለን፣ ክብሩን እንፈልጋለን። እንዴት ነው ክብሩ የሚመጣው? እግዚአብሔር መሰዊያን ስሩልኝ ነው የሚለው ዛሬ። ሂድና አንተም ለወዳጆች ለወንድሞች ነገራቸው ነው ያለኝ። ኢየሱስ ጌታ ነው። ስለዚህ እንደ አህዮቹ እንዳንሆን ሳር ይግጣሉ፣ አብሮ መጋጣቸውን ረስተው ይጣለዛሉ፣ ይማታሉ። ሂርስ ቱዴይ አሁን ያለንበት ነገር ይሄ ነው ያለው። እግዚአብሔር ሊፈውሰን ይፈልጋል። ኢየሱስ ጌታ ነው። ሃሌሉያ። መፈወስ አለብን ስንታዘዝ። ወገኖች ሆይ የጠበቀ ወዳጅነት ከእግዚአብሔር ጋር ሪሌሽንሺፓችን በጣም ወዳጅነት ይኖረናል። መንፈሳዊ ህይወታችን ያድጋል። እንደ ትምህርት ነው ዛሬ እንዳጭር በቃ እንደ መልእክት ያዙት። ይሄን የሰራዊት ጌታ እግዚአብሔር ይላል እንደሚል ያዙት።
እኔ ነብይ ባልሆንም እንደ በቃሉን ያዙት። እንደዛ መንፈሳዊ ህይወታችን ያድጋል ከሱ ጋር። ከዛ ፍሬያማ እንሆናለን። ሞገስና ጥበብ ዊዝደም ከእግዚአብሔር ጋር ስንሆን እንደዚህ ነው የሚሆነው። ለምንድን ነው ያልሆን ነው? ጾም አለን፣ ጾም አዋጅ አለ፣ ፍሬ የለውም። ፍሬ እንዲኖረው we have to check ourselves። ቼክ ማድረግ አለብህ ብራዘር፣ ራስ ቼክ ማድረግ አለብኝ። ቤተክርስቲያን ቼክ፣ መሪዎች ራሳቸውን ቼክ ማድረግ አለባቸው። እግዚአብሔር እንዲመጣ፣ እግዚአብሔር እንዲፈውሰን፣ እግዚአብሔር ይሄ መሆን አለበት። ይሄን ስል እኔ ንጹህ ነኝ እንደዚህ ናችሁ እያልኩ አይደል፣ እየጠቆምኩ አይደል። ራሴን እዛ ውስጥ ከትቼ ነው ማወራችሁ። ራሴን ከትቼ ነው ማወራችሁ። ራሴ ደካማ፣ ከእናንተ የባሰ ደካማ ሰው ነኝ። ግን እግዚአብሔር አንድ ነገር ይፈልጋል። መሰዊያ ስሩልኝ እሳት ልጥል ነው እያለ ነው እግዚአብሔር። ሁለት ሰዎች ላሳያችሁ። የመሰዊያ ስለሚታዘዙና ስለማይታዘዙ ቅድም አንደኛ ሳሙኤል ላይ ሄዳችሁ ስታው የሳኦልን ህይወት ታያላችሁ። የዳዊትን ህይወትን ስታው ዳዊት የሚታዘዝ ነው፣ ሲያጠፋ የሚመለስ ነው። ዳዊት እኮ ፐርፌክት አይደለም፣ ያጠፋል እኮ። እኔ ህይወቴን ሳይሆን እንደውም እንደ ዳዊት መስል ያጠፋል፣ ግን ወዲያው ነው የሚመለሰው። ጌታ ሆይ በቃ እባክህ መንፈስ አይወሰድብኝ፣ እባክህ ጌታው አጥፍቻለሁ፣ በቃ እግዚአብሔር መቼ ነው ከዚህ የምለየው፣ እባክህ እርዳኝ፣ እባክህ በቃ ይላል እኮ። ልቡ በቃ እንትን ያለ ነው፣ የተንሰፈሰፈ ነው። ወደ ሳኦል ስትመጡ ደግሞ ሳሙኤል መጣና እንደዚህ ያለው። እንደው የሳሙኤል ታሪክ ልንገራችሁ። እግዚአብሔር አምላክ ንጉሳቸው አምላካቸው ሆኖ ሳለ እኛ ንጉስ ወጣ ገባ የሚያደርገን ንጉስ እንፈልጋለን አሉ ነው። ሳሙኤል ሲያለቅስ አይ እኔ ያናቁት አመጣላችኋለሁ፣ ግን ያን ታሪክ ተውት፣ ሄዳችሁ ታንቡት የምታውቁት ነውና የእግዚአብሔር መንፈስ ግን በሳኦል ላይ መጣ ይላል። ወገኖች ሆይ ሳሙኤል መጣ፣ እግዚአብሔር ቀየረው ሰውየውን። መጣ እግዚአብሔር ትንቢት ተናገረ፣ ኃይል ሆነ። ሳኦል ለ2 ዓመት ኃይለኛ ሰው ሳኦል ሲወጣ ጠላቶቹን ድል የሚያደርግ ሳኦል ጠንቋዮችን ከእስራኤል አባረረ። ወገኖች አይገርማችሁም? መሰዊያቸውን እያፈረሰ እያባረረ ሄዳችሁ ይዩት። የ2 ዓመት ነው የምነግራችሁ። የሚገርም ነገር ሆነ። ሳኦል በቃ ሳኦል ሲመጣ በቃ የእስራኤልን ጠላት አመድ ያደርጋቸዋል። በኋላ አታድርግ የተባለውን ነገር አደረገ። እነኚህ እግዚአብሔር አድርግ ያለህ እንትና አድርግ ያለ ፈጽም ያለው አለ። እመሰማው ምንድነው? የበሬ ግሳት እመሰማው የበሬ ግሳት ሰማለው አለ። አይ እነኚህማ በቃ አንተ እንዲታ ነው እግዚአብሔር ንቆሃል አለ። አልታዘዝክም፣ ትዕቢተኛ ነህ። ትዕቢተኛ ልብ እግዚአብሔር አይፈልግም። የሚመለስ ልብ እግዚአብሔር ይፈልጋል። እና ፕሮግራምን ሰረዘው አለ። ምልክቱ ልብሱን ቀደደ፣ ሲይዘው ልብሱ ተቀደደ ይላል እዛ ታሪክ። እግዚአብሔር ግን ለኛ ምንድነው የሚለን ዛሬ? ኢየሱስ ጌታ ወገኖች ሆይ፣ እግዚአብሔር በአዲስ ኪዳን በዚህ ሊረዳን እግዚአብሔር ችን ቤተክርስቲያን ሊረዳ እግዚአብሔር መጥቷል። እኔ ሊረዳ መጥቷል። ክብር ለእግዚአብሔር። አሜን። ከኔ ጋር ናችሁ? ኢየሱስ ጌታ ነው። ስለዚህ እግዚአብሔር ምንድነው የሚለው? እንደውም መጽሐፍ እዚሁ ላይ ቆሮንቶስ ላይ ሲል ላንብበው እዛው ከ6 በላይ ይሄን እንትን ብዬ እንጸልያለን። ሃሌሉያ። መታዘዛችሁን በተፈጸመ ጊዜ ያለመታዘዝን ሁሉ ልንበቀል ተዘጋጅተናልና በፊታችሁ ያለውን ተመልከቱ ይላል። ሃሌሉያ። ይሄ ልዩ መልእክት ያለው ቃል። በፊታችሁ ያለውን ከተመለከታችሁ ወገኖች ሆይ መሰዊያ ለመታዘዝ መሰዊያ ለመስራት እግዚአብሔርን እሺ ለማለት በጣም እግዚአብሔር ልባችንን ያነሳሳል። በፊታችን ያለውን የሁላችሁ ከተመለከትን የዚህ የጊዜው ጳውሎስ ሲናገር ምንድን ያለው? ይሄ በዚህ በጊዜያዊ የሆነ ነገር አይዘኝም አለ። መላእክት የሆነ ጩኸት፣ የሆነ ረሃብ፣ የሆነ ከክርስቶስ ፍቅር ምንድነው ማንም አይለየኝም ብሎ እንደተናገረው በፊታችን
ያለውን ከተመለከ ሁሉ ጊዜ ይሄ ጠላት እንድንረሳው ነው የሚፈልገው። በፊታችን ምንድነው? የዘላለም ህይወት አለ፣ የዘላለም መንግስት አለ፣ የዘላለም ሰላም አለ፣ የዘላለም ህይወት አለ፣ የዘላለም ንጉስ አለ። ኢየሱስ ጌታ ነው። ይሄንን የሁላችሁ ሚዲቴት ስናደርገው በመንፈሳችን ስናደርገው ለመታዘዝ ኢየሱስ ጌታ ነው። ክብር ለእግዚአብሔር። አቅም ይኖረናል። ስለዚህ አለመታዘዝን እንበቀለዋለን። እኛ አቅም የለንም። ከጸጋው የተነሳ ግን ኢየሱስ ጌታ ነው። አለመበቀልን ሃሌሉያ አለመታዘዝን ልንበቀለው እግዚአብሔር ዛሬ ማታ ይሰጠናል። አንደበቶቻችን ወገኖች ሆይ አንደበቶቻችን እዚህ መድረክ ላይ የምንቆም አገልጋዮች ሆነን ሁለት አይነት ምላስ ካረግን እግዚአብሔር በእኛ መካከል አይሰራም። ከኔም ጀምሮ ስለዚህ እግዚአብሔር መሰዊያን ስሩልኝ፣ በዛ አከበራለሁ፣ በዛ ላይ እመጣለሁ። ይሄ ሲሆን በረከቱ ለብዙ ነው እንዳልኳችሁ። አብርሃም ይሄ ታላቅ የሆነ እግዚአብሔር ሰው ለትውልድ ነው የሆነው እኮ ለትውልድ። አብርሃም ለሎጥ ቅድም እንዳልኳችሁ፣ አብርሃም ለኔሽን፣ አብርሃም ለኛ ዛሬም፣ አብርሃም ገና ለሚመጡት በረከት ሆነ። ለምን? ልጁን እስከ መስጠት ድረስ የታዘዘ ሰው ነበር። ጉዞውን ከሱ ጋር አደረገ። አካሄዱ ሎጥን ተለየ። ወገኖች ሆይ ሎጥን ተለዩት። እለየዋለሁ፣ ተለዩ። ሎጥ ምንድነው ለኔ? አንተ ጋር ሎጥ ማን ነው? አንቺ ጋር ሎጥ ማን ነው? ተራፊም በያዕቆብ ቤት ተገኘ ይላል። ከ40 ዓመት በኋላ እግዚአብሔር ሚስቱ ይዛው ከላባ ቤት ይዛው ሄደች። ቤታቸው ውስጥ ነበር። መለየት ካለብን በፍቅር መለየት አለብን። እኔ ሰው ጥሎ እያልኩ አይደል፣ የተለየው ብዙ የምንለያቸው ነገር ለእግዚአብሔር የምንሰጠው መሰዊያ አንሶበታል። ለእግዚአብሔር የምንሰጠው ፍቅር አንሶበታል። ምንም አይጎልብንም። ቅድም ፓስተር እየተናገረ ነበር። አይጎልብንም ወገኖች ሆይ፣ ይጨምርልናል እንጂ አይጎልብንም። ዘመኑ ደርሷል፣ መጥቷል። እግዚአብሔር ሰዓት ይውላችሁ ይመጣል። የእግዚአብሔር ሰዓት ሊቀጣጠል ነው፣ ሊነድ ነው። ግን እኛን እንዲያገኘን በእኛ ደግሞ ጀምሮ መቼም በቃ ለሌላው በረከት እንድንሆን